ያው ቤተሰቦቿ ግራ ገብቶናል ግን ያው ወድጃታለሁ ብሎ ከዚህ በፊት ሲነግረኝ ስለነበረ እንዴት ባንዴ እሺ እንዳለችው ግራ ገብቶኛል ግን አንዳንዴ አጋጣሚ ሊሆን ይችላል እግዚአብሔር ለሱ ካለ በምን ያተነስተን ያለሽው በጥብጣኝ እኮ ሄድክ እኮ አይደል እንዴ በጥብጣኝ ሄድክ አንድ ቀን ተጣልተን የማናቀው ባለቤቴ ጋር በጥብጣኝ ሄድክ ነው የሆነ 6 ወር 7 ወር ብያለች የሆነ ሆዷ በጣም ገፋ ይላል ያው ሴት አይደለና በደንብ አውቃለሁ ሆዷም ገፋ ብሏል ምናምን ነገር ሁሉም ነገር የተሟላ ነገር ነው አያስፈልግም ፊልድ ድረስ መሄድ ምንም ጥቅም አልታየኝም ግን እሷ ፊልድ እንዲሄድ በጣም ትፈልግ ነበር ትገፋፋለች አሁን ነፍሰ ጡር ሆና ነፍሰ ጡር ሲኮን ባለህ አጠገብህ እንዲሆን ነው የሚፈልገው ወይስ እንዲሸሽ ነው የምታደርገው አላውቅም ብቻ ለምን ትናደጃለሽ አንቺማ የደበቅሽው ሚስጥር አለ ለዛ ነው የማትናደጂው ምን የደበቅኩት ሚስጥር እሷ ጋር የወለድሽው ልጅ ከሌላ ነው ያለሽበት ዳር ሐሰተኛ ነው ወይ መጠጊያ ነው በቃ በሰው በተደረሽ እየተጠቀምሽ ነው ያለሽው ማሞቂያ ክፍል ውስጥ ቆይ ያለ ጊዜው የተወለደ ልጅ አይመስልም ስለ የፋፋና ተለቅ ያለ ልጅ ነው ምናምን ነገር የሰባት ወር ልጅ ጭራሽ አይመስልም ጭራሽ ለምን ትናደጃለሽ አንቺማ የደበቅሽው ሚስጥር አለ ለዛ ነው የማትናደጂው ምን የደበቅኩት ሚስጥር እሷ ጋር የወለድሽው ልጅ ከሌላ ነው ያለሽበት ዳር ሐሰተኛ ነው ወይ መጠጊያ ነው በቃ በሰው በተደረሽ እየተጠቀምሽ ነው ያለሽው እኔ እንደውም የሆነ እውነቱን ንገሪኝ ካልከኝ ልጁ እናትየውንም አባትየውንም አይነት ወንድሜንም አይመስልም እሷንም አይመስልም አጥፍቶም ሊሆን ይችላል ካንቺ ጋር ሄደው ግን ልጅ አለው ልጁን እየጠየቀ ነው አንቺም ደግሞ ልጁን የመመለስ ወይንም ልጁ ከአባቱ ጋር እንዲያርግ የማረግ ግዴታ አለብሽ እኔ ምንድነው እንድታስረጅኝ ላንቺ ድሉ መስጠሽ ተሰጠውሽ ደጋግሜ እኔ የምጠይቅሽ ሌላ አንቺ የምትመልሹ ሌላ ሲጀመር እንደውም ማለት ነው አንተንም እሷን እንደዚህ ልክ እንድታወሩ አልፈቅድላችሁ ተከራኛው ነገር እንድታወሩ ነው እኔ ሚዲያ ላይ እና እኔ ቀረብ ነው ብዬ ነው በሰንሳት እስካሁን ራሱ ስመልስ የነበረው አንቺ ሲጀመር እኔን አታክ ለማድረግ ከሆነ የመጣሽው እኔ ስለምንድን ነው እንደዚህ በስንት ነው እንደዚህ ምን አታክ ነው ሰላማዊ ሰው ከሆንሽ ማን አንቺን አታክ ያደርግሻል ሰላማዊ ሰው ባትሆኚ ነው ቤትሽ እንደዚህ ነሶ እየመጣለ አይደልሽ ስለዚህ ደረጃ ላይ ደረስነው እኮ ሰላማዊ ሰው ስላልሆንሽ ነው ሲጀመር ይልሽ እንደውም ልንገርሽ አይደለ አይመለከትሽ ምን የሚመለከትሽ ነገር ትክክለኛው ነገር ይመለከታታል የወንድሟ ጉዳይ ነው ወንድሜ ነው እኮ እሺ ሳሚ ወንድምሽ ነው አይደለ ሳሚ እኔን በምን ያህል ልክ እንደሚፈቅረኝ እንደሚወደን እያወቅሽ ሲጀመር ሚዲያ ላይ ምን ልታረጊ መጣሽ አሁን ግን እያንዳንዱ ነገር ኖቲስ ማድረግ አሁንም ልጅ ነሽ ያደግሽ መስሎሽ አሁንም ልጅ ነሽ ገና ህፃን ነሽ አንቺ ነሽ ልጅ የሚሰራውን ስራ መስሪው አሁን ሰሚኛለሽ እኔና አንቺ ማውራት ያለብን ቁጭ ብለን ቤታችን እንጂ ሚዲያ ላይ አይደለም ማውራት ያለብን ለምበስንሳ እውነተኛ ሰው ኮሽ ለምንድን ነው ሁሉ ነገር በስነሳ ማታስረጂ ሲጀመር አንቺ ማለት ነው አሁን ላይ ሳስበው ነው የምጠይቅሽ ነገር በስራ መልሽላት እኮ አሁን እኔ ለአንዴና ለመጨረሻ ጊዜ የእውነት በጣም እየመረረኝ እየሰለቸኝ ነው ያለው ነገር ጭራሽ ከዘመዶቼ ጋር ምናምን እያጣላኝ እየሞከርክ ነው ያያየው ነው ትክክለኛው ነገር ተናገሪ ከዘመዶችሽ ጋር ሂጂ አንድ ላይ ሰው ይደብርሻል ገና አራስ ነች ተብሎ ነው ዝም እየተባልሽ አይደል የዛኔ ነበር መጠርጠር ይጀምራል ተጠረጥሩኝ ነበር በደም ወንድሜ ችግር የለበትም ይኸውልሽ አንቺ ልጅ ከሌላ ወንድ ያመጣሽው ልጅ የማሳደግ እዳ የለበትም ገባሽ በስማም በይ ስነ ስርዓት አድርጊ ልጅ ግዴታ እዳ የለበትም እሺ አንቺ ከየት የሚያመጣሽው ልጅኛ ቤት ያስፈልግልሽ አልዘጋም ሰምተሽኛል አልዘጋም በስነ ስርዓት አድርጊ ምን አይነት አስመሳይ ነበራችሁ እናንተ አንቺ ነሽ አስመሳይ ያስመሰላችሁ ነበረ ከኔ ጋር ስትሆኑ እኔ እኮ እናቴ ብዬ እኮ ነው የምጠራት እናትሽ አሁን ስለዚህ እንደዚህ ሆነሽ እንድታወራ አልፈልግም አንቺ ራሱ እኔንም እንደዚህ እኔ መሳደብ የምትፈልጊ ከሆነ እኔን መሳደብ ትችያለሽ አንቺና እናትሽ ያስቀመጥሽ እናቴ እንደዚህ ልትናገራት አትችይም እንደውም ልንገርሽ ከዚህ በኋላ አጠገቤ እንዳትደርሱ አንቺም እናትሽም እንደሆነ እንዳትደርሱ ቤቴ እኔም አልመጣም በኋላ እኔ ሁለታችን ማለት አልፈልግም ጣልቃ እንዳትገባ አንተ ከዚህ በኋላ ስነ ስርዓት በይና በሰዓት ሲጀመር ከዚህ በኋላ ሹን ለምንድን ነው ማትመልሽ በስነ ስርዓት ወለተኛ ሰው ኮንሽ ምን ልመልስልሽ ስነ ስርዓት አድርጊ ሜላት ሀቅ ነው ጸብ ከኔ ጋር የፈለግሽው ጋር ጸብ ነው የፈለግሽው ነገር ጸብ ከሆነ ከኔ ጋር መጣላት ከሆነ የፈለግሽው ችግር የለም መጣላት ፈልግ እስከ ዛሬ መጣላት እንችል ነበር አይደል እንዴ እኔ ካንቺ ጋር ጸብ አይደለም ፈልገው እውነተኛ ታሪክ ነው የፈለግኩት እሺ አስገቡልኝ እስቲ እህቷን እውነቱን ታወራለች ሲወንበር አንጡልኝ እዚህ ጋር አንድ ወንበርና እሷን አስገቡልኝ ከኔ ጋር አውርተህ መጨረስ ትችላለህ ለምን ነው ሌላ ሰው የምታስገባው በቃ ምክንያቱም አንቺ እውነቱን እያወራሽ ስለሆነ እውነቱን የሚያወራ ሌላ ሰው ያስፈልገናል የእውነት ሚዲያ ነው ያለን እውነት ነፃ መውጣት አለባት ስለዚህ ወንበሩን አስገባልኝ ለምንድን ነው እኔን የማታምነኝ አስገባልኝ እህትየው አሁን እሺ ቆይ ሜላት እንዴሽ እግዚአብሔር ይመስገን እንዴ ቆይ ምን ልትሰሪ መጣሽ ሜላት
ሰላም መጀመሪያ ሰላም ተቀርም ሰላም አልኩሽ እኮ ያው ያየሁት ቪዲዮ ነበርና ሁሉንም ነገር እርግጠኛ ለመሆን አላየሽውም? ቪዲዮ ወጥቷል መቼሳ አየሁት። እርግጠኛ ለመሆን ተጣልታችኋል እንዴ? ነው እንደዚህ ነው የምትወሩት? ኧረ አልተጣላንም። ከባለፈው ጀምሮ ጸባይሽ ተቀይሮ አይ ስታየኝ ሜቢ ደንግጣ ሊሆን ይችላል። አልጠበቀችም። ኧረ እኔ አልጠበቅኩም። ለዛ እሺ እንግዲህ ብዙ ነገር ማወቅ እንደምትፈልጊና መጠየቅ እንደምትፈልጊ ነግረሽኛል። ይኸው አለች እዚህ ሁሉም ነገር መጠየቅ ማወቅ ማረጋገጥ ትችያለሽ። ከመጀመሪያው ስንጀምር ከዚህ በፊት ስጠይቅሽ ወንድሜን እንዴት እሺ ልትይው ቻልሽ? በአንድ ጊዜ ውስጥ ስልሽ ስጠይቅሽ ትዝ ይልሻል አይደል? ብዙ ጊዜ አይደል? እና ወድጄው ነው ነበር የምትይኝ አይደል? ቆይ ያው ሜላት ለምንድን ነው ወደ ኋላ ተመልሰሽ ሁሉንም ነገር እስከዛሬ ጥያቄ የነበረብኝን ነገር ለማወቅ ነው የመጣሁት እኮ እዚህ እኮ ጥያቄ እንዲመለስልኝ አይደል? የምን ጥያቄ ነው? እኔን አትጠይቂኝም ነበር? እኔ እንዴ ይሻላል ሜላት እኔ አንቺ እንደዚህ ነው? አዎ ብለሽኝ ነበር ስጠይቅሽ እንዴት ነው የሚያደርግሽ? ስጠይቅሽ ሲጀመር እንደዚህ አይነት ጥያቄ ሁላ እንዳነሳብሽ ፍቃደኛ አይደለሽም አይደለ? መልሱን ግን ነግሬሽ ነበር አይደል? ምላሽ ወንድሜ ስለ እና ሴት እኮ ነኝ እኔም በደንብ አውቀዋለሁ። ጠረጠርሽ ማለት ነው አንቺ እየጠረጠርኩሽ አንተን አይደለም እንደዚህ እንድጠረጠር የምታደርጋት? ለምትጠይቅሽ ነገር ለምን አንቺ ትክክለኛ መልስ አትመልሽላትም? በቃ እንደዚህ ነው ሁልጊዜ እንደዚህ ነው የምታደርገው። ልክ እንደዚህ አይነት ሜላት እኔና አንቺ ብዙ ነገር አሳልፈናል። ለዛ ነው ይሄንን ታግሼ እስከዛሬ አናውቀውም። ገብቶሻል? እኔና አንቺ ያለን ህይወት አለ አይደለም? ያለን እውነቱን ግን ታውቂዋለሽ። እኔን አታውቂኝም። ማድረግ የነበረብሽ አንቺ ነሽ አይደል? እኮ መጨረስ እንችል። አሁን አንቺ ዞረሽ እኔን አሁን ለማጥቃት እየመጣሽ ነው። ምን ማጥቃት? ምን ለምንድን ነው ከጥያቄ እየሸሸሽ ያለሽው? ለምን ለጥያቄው መልስ ትጫለሽ? እሺ ጠይቂሽ። ይሄ መጠቃቀት ምናምን እውነተኛ ነገር ከሆነ ግልጸኛ ሰው ከሆንሽ ችግር ከሌለ ለምን ነው የምንጠቃቀው? አይደል? እኔም አንቺም እናውቀዋለን በደንብ እኮ። እሺ ንገሪኝ አሁን ለምንድን ነው እሺ ያልሽው? ወንድምሽ ነው የዛኔ አሁን እኔ ብስማ በጣም ሩቅ ነው ጊዜው አይደለ? ራሱ እንዴት እንዳስታውሹ ገርሞኛል። እና የዛኔ ያው እንትን ነው ወንድምሽ በሚጠይቀኝ ሰዓት ሌላ ፍቅረኛ ነበረኝ። ነግሬሻለሁ እንጂ አይደል? ነግሬሻለሁ። ዲፓል ነገርሽኝ እኮ የሚወደው ሰው እንዳለ እናውቃለን ሁላችንም። ወንድሜ ይነግረኝ ነበር እና ያው በቃ እንደ ድንገት ከዛኛው ፍቅረኛ ጋር ተጣላ። ከዛ በኋላ ማለት በጣም ተጎድቼ ነበር። በዛኛው በጣም ተጎድቼ ስለነበረ በሳሚን ድንገት ማለት ዞር ብዬ ሳየው በቃ ሳሚ መካሻሽ ነው አይደለም። እንደዛ እንዳልሆነ ታውቂያለሽ። እና ምን አይነት ወሬ ነው እያወራሽ እንዴ? ትዳር ውስጥ መቼም ዘልዬ ለመርሳት እናቴን ለመርሳት ብዬ እንደዛ እኮ ነው ያደረጋችሁት አይደለም? ለዛ ነው ያደረግሽው። ኢቨን አንድ ወር ባልሞላ ጊዜ ውስጥ ነው ሰርጉ ተከናውኖ ወደ ትዳር የገባችሁት አይደል? ልነግርሽ እኮ ነው ሜላት። ለምን ስሜት አይቶኛል? ወንድምሽን እንደማፈቅረው እኮ ታውቂያለሽ አይደለም እኮ። ከዛ በኋላ ሳሚን በቃ ለምን አላየውም በቃ አለ አይደለ? እድሜም እየሄደ ነገር ነው ምናምን ለምን ሳሚን አላየውም ብዬ በቃ ሳሚን በሰዓቱ ሲጠይቀኝ በቃ ስለ ሳሚ ማሰብ ጀመርኩኝ። 1-2 ቀን 3 ቀን ሳስብ ሳሚ በቃ ሙሉ ሰው ነው፣ እኔ የምፈልገው አይነት ወንድ ነው። ስለዚህ በቃ ዋይኖት ከሳሚ ጋር የማልሆንበት ምክንያት ይሄ ራሴ ነው። በቃ ምን ወደድሽው ሳሚን በ3 ቀን ውስጥ? አፈቀርኩት እያልኩሽ አይደለም እኮ ልነግርሽ ነው። አሁን አንቺ በቃ ከኔ የሆነ ነገር እንትን ብለሽ ስለመጣሽ ሙሉ ኔጌቲቭ እያረግሽብኝ ነው። ጉዳዩን ብቻ ነገር የምጠይቅሽ መልሶች ብቻ ስጫት እኮ ልጨርስላት እና ሳሚን በቃ እየወደድኩት መጣሁ። በ3 ቀን በ4 ቀን ሳምንት ሆነኝ። ከዛ ከሳምንት በኋላ አብረን መሆን እንደምንችል ለሳሚ ነገርኩት። ከፍቅረኛሽ ጋር ብሬክአፕ አድርገሽ በአንድ ሳምንት ውስጥ ከሌላ ሰው ጋር እንደምትሆኝ ያውም ደግሞ ሪሌሽንሽፕ አይደለም ትዳር ነው። እናቴ ስለ ትዳር ነው እያወራን ያለ ነው አይደል እኮ። ትዳር ደግሞ ያው ከሪሌሽንሽፕ የበለጠ ነው አይደል? እና በሳምንት ውስጥ ታዲያ ወደ ትዳር ተዘሎ ይገባል? እኔ እኮ ፍቅረኛሞች ሆነን ጊዜ አሳለፍን ብትይኝ ይታመን ነበር። ቆይ እኔ የምልሽ ሲጀመር እኔና አንቺ እንዴት ነው በዚህ ቶን ማውራት የጀመርነው? ከመቼ ጀምሮ ነው ሲጀመር? እንደውም ማለት ነው አንተንም እሷን እንደዚህ ልክ እንድታወሩኝ አልፈቅድላችሁም። ትክክለኛው ነገር ጀመር አንቺ እኔ ሚዲያ ላይ እና እኔ ቀረብ ነው ብዬ ነው በሰንሳት እስካሁን ራሱ ስመልስ የነበረው።
አንቺ ሲጀመር እኔን አታክ ለማድረግ ከሆነ የመጣሽው እኔ ስለምንድን ነው እንደዚህ በስንስራት ነው የሚሰጥሽ? ምን አታክ ነው? ሰላማዊ ሰው ከሆንሽ ማን አንቺን አታክ ያደርግሻል? ሰላማዊ ሰው ባትሆኚ ነው ቤትሽ እንደዛ ነሶ እየመጣለ አይደልሽ? ስለዚህ ደረጃ ላይ ደረስነው እኮ ሰላማዊ ሰው ስላልሆንሽ ነው። ሲጀመር ይልሽ እንደውም ልንገርሽ አይደለ? አይመለከትሽ ምንም የሚመለከትሽ ነገር የለም። ትክክለኛው ነገር ይመለከታታል። የወንድሟ ጉዳይ ነው። ወንድሜ ነው እኮ እሺ። ሳሚ ወንድምሽ ነው አይደለ? ሳሚ እኔን በምን ያህል ልክ እንደሚያፈቅረኝ እንደሚወደን እያወቅሽ ሲጀመር ሚዲያ ላይ ምን ልታረጊ መጣሽ? ሲጀመር ትክክለኛው ነገር ለማወቅ ቆይ አሞሻል የሆነ እየሰማሽ ነው? ሰሚያለሽ ዮርዳኖስ ትክክለኛው ነገር ትጠይቅሻለሽ፣ ትመልሽላታለሽ። ምንድነው ጉዳዩን እንጨርሰዋለን። ጀመር ይለ ነገርኩ አይደለ? እሷ ራሱ እንደዚህ ከበዝ ጀምሮ ነው እኔን ማውራት የጀመርሽ። ምን አይነት ንቀት ቢሆን መዋሸት እንደጀመርሽ እንደምትዋሺ ካወቀሽ ጊዜ ጀምሮ ዛሬ ነገሮችን ዝም ያልኩት ልጅ ነኝ ብዬ ነው። አሁን ግን እያንዳንዱ ነገር ኖቲስ ማድረግ አሁንም ልጅ ነሽ፣ ያደግሽ መስሎሽ? አሁንም ልጅ ነሽ፣ ገና ህፃን ነሽ። አንቺ ነሽ ልጅ የሚሰራውን ስራ የምትሰሪው። አሁን ትሰሚኛለሽ? እኔና አንቺ ማውራት ያለብን ቁጭ ብለን ቤታችን ነው እንጂ ሚዲያ ላይ አይደለም ማውራት ያለብን። ለምን በስነሳት እውነተኛ ሰው ከሆንሽ ለምንድን ነው ሁሉንም ነገር በስነሳት ማታስረጂ? ሲጀመር አንቺ ማለት ነው አሁን ላይ ሳስበው እንደው በቃ ከወንድምሽ የምታገኙ ነገር በሙሉ እየጸጸተሽ ያለኝ ጭራሽ ደግሞ ድሮም አስብ ነበር። ገብቶሻል? ድሮም አስብ ነበር። ሰማሽኝ? ይኸውልሽ አሁን እዚህ ጋር ሌላ ነገር ማውራት አይጠበቅባችሁም። ትክክለኛ ፍትህ ለማግኘት ነው እዚህ ሁሉም ሰው ያለው አይደል? አንቺም ብትሆኚ እውነት ካለሽ ይሄ ጉዳይ ለአንዴና ለመጨረሻ ጊዜ እንዲዘጋ፣ እሷ ጋርም ወንድሟ ጋርም እውነት ካለ፣ ከውጭ የመጣው ዲያስፖራ ጋርም ደግሞ እውነት አለ ልጁ የኔ ነው የሚል ከሆነ ትክክለኛውን ነገር ሁላችንም አውቀን እውነት እንዲዘጋ ነው እዚህ ጋር ሁላችንም ያለ ነው አይደል? እንጂ ትርፍ ሰዓት ኖሮን አይደለም። በጣም ብዙ የተበደሉ ባለ ጉዳዮች አሉ የሚጠብቁን። ስለዚህ አለቀ በቃ። የምጠይቅሽ ነገር በስራ መልሽላት እኮ። አሁን እኔ ለአንዴና ለመጨረሻ ጊዜ የእውነት በጣም እየመረረኝ እየሰለቸኝ ነው ያለው ነገር። ጭራሽ ከዘመዶቼ ጋር ምናምን እያጣላኝ እየሞከርክ ነው እያየሁ ነው። ትክክለኛው ነገር ተናገሪ፣ ከዘመዶች ጋር ሂጂ አንድ ላይ። ምንም መዘርዘር ራሱ አይጠበቅብኝም። በስነ ስርዓት ጠይቁኝ፣ እመልሳለሁ፣ እሄዳለሁ። ከዚህ በኋላ እኔ ጭቅጭቅ ጭራሽ እሺ ጠይቂኝና ለመጨረሻ ጊዜ በስነ ስርዓት አዋሩን። ደግሞ ምንድነው እንደዚህ በስነ ስርዓት ነው እያወራሽ ነው። በስነ ስርዓት መልሽልን ሳትዋሺ፣ ውሸት የሌለው መልስ ስጭን። ምንሽ ነው ዮርዳኖስ? ረጋቲ እንደ እውነተኛ ነገር ከሆነ ረጋ ብሎ መመለስ ነው። እዚህ ጋር እኮ ምንም ነገር ነው ማለት በዚህ ልክ እኔ እንደዚህ ትንቅኛለሽ ብዬ ግን አስቤ ማንም ቢናቀሽ ሰው የለም። ተከብረሽ ተቀመጪ። ሲጀመር እንድትከበሪ መጀመሪያ መከበር አለብሽ። አንቺ በጣም ህፃን ልጅ ነሽ። ከኔ ጋር እንደዚህ የምታወሪበት እንትን እራሱ የለሽም። ህፃን ልጅ በጣም ስለስራል እናውቃለን። ትልቅ ሰው ነኝ አሁን አድርጊያለሁ። ድሮም ልጅ ስለነበርኩኝ ነው ዝም ያልኩሽ። ማን ጥያቄሽ ጠይቂና ወደ ቤት ሄድ። ቀጥይልኝ። አልጨረሽልኝ ነገርኩሽ እኮ በቃ በሳምንት ነው ወለ ሳምንት ወደ አፈቀርኩት አገባሁት። በቃ ምን ይጣበስ ወደ ኋላ ተመልሰን እንድሰርዘው ነው የፈለግሽው? አይ ችግር እሺ። ስለ ልጅሽም ንገሪኝ። ልጅሽ እኮ ማቆያ ውስጥ የገባ ልጅ እንደማይመስል ሁላችንም ቤተሰብ ሁላ እያለ ነበር። እግዚአብሔር አጋታይም የዛኔ ሰው ይደብርሻል ገና አራስ ነች ተብሎ ነው ዝም እየተባልሽ ነበር። የዛኔ ነበር መጠርጠር የጀመርሽ። ትጠረጥሩኝ ነበር በደንብ እና እኔ ምን አገባኝ ታዲያ? የእናንተ ጥርጣሬያችን ፕሩቭ ሆነልን፣ ተረጋገጠልን ነው ተረጋገጠልን። አባት ነኝ ባይመጣ እኮ አይደል እንዴ? አባት ነኝ ባይ ለመጥበጥ ቢሆንስ ለማንቺ ማንሽና ነው። እኛ እኮ ሰላማዊ ሰው ነን። ይሄን ያህል ምን አይደለም ባለስልጣን አለ ምን አይደለም። ለምንድን ነው እኛን የሚመጠብጡት? የራሱ ጉዳይ የራሱ ጉዳይ ለማለት ለመከራከር ነው እዚህ የተቀመጥሽው። ለምጠይቅሽ ነገር ለምን መልስ ማስተጫት እየመለስኩልሽ ነው ያለው። አንቺ ራሱ የምታወሪበትን ቶን ቀንሽ፣ በስነ ስርዓት አዋሪ። የምሬን ነው። አንተ ራሱ እኔም ብቻ አይደለም መቆጣት ያለበት አይደለም እንዴ እኮ። እሷማ ጥያቄ ያላት ሰው ናት። እሷም ተበድያለሁ ወንድሜ ተበድሏል እያለች ያለች ሰው ነች። ሁሉም ጥያቄ አንቺ ላይ እያነሳ ያለው አንቺ ጋር ችግር ስላለ ነው። ለምንድነው ያንን ችግር አንቺ በስርዓት ለመፍታት ማትፈልጊው? ልክ ያለው ነገር ስታወራ እኔ እንዴት ነው ኢሞሽናል ሰው መልሽላት። ልክም ካልሆነ መልሽላት ትክክለኛውን መልስ። አንቺ ችግር የለበትም። ይኸውልሽ አንቺ ልጅ ከሌላ ወንድ ያመጣሽው ልጅ የማሳደግ እዳ የለበትም። ገባሽ? በስማም በይ ስነ ስርዓት አድርጊ። ስነ ስርዓት አድርጊ። ልጅ ግዴታ እዳ የለበትም። እሺ አንቺ ከየትም ያመጣሽው ልጅ እኛ ቤት ያስፈልግልሽ። አልዘጋም። ሰምተሽኛል? አልዘጋም። በስነ ስርዓት አድርጊ። ምንም ትልቅ አክት አድርጊ። እንደ ትልቅ ሰው አክት አድርጊ። የደበቅሽው ነገር ካለ ተናገሪ። ማንም ጀጅ የሚያደርግሽ ሰው የለም። እኔ እና አንቺ ወተን እናውራው። ለምን ነው ወተን ምን ያላችሁ እኮ ፍትህ የሚሰፍንበት ቦታ ጋር ነው አይደል? እዚያ ታወሪኝ በስነ ስርዓት እያወራሁሽ ነው አይደል? እንዴ የማይመስል ነገር ለምንድን ነው የምታወሪ? እዚህ ሚዲያ ፊት ነን ብለሽ እንደዚህ ያልሆነ ነገር ትቀባጥሪያለሽ። ነገ ጧት እኮ ዞሮ አንቺ ወንድም ነው አይደል እንትን የሚለው ምን ይሆናል? ታወቀው ይሄ ነገር
ምንም ወንድሜ ምንም የሆነው ነገር የለም። ይሄ ነገር እውነት ከሆነ አንቺ ነሽ የምታፍሩ። እውነት ቢሆንማ እዚህ ጋር ቁጭ ብዬ ሲጀመር ለመመለስ ራሱ እድሉ እንዴት ራሱ ሰጣችኋል? እውነት ቢሆን ምን ነበር የምታደርጊው? አክት ያደረኩት ምንድነው? እውነት ቢሆን ምን ነበር የምታደርጊው? እውነት ቢሆንማ ኖሮ በቃ ምንም እንደዚህ አልናደድም። በቃ ወይ ደግሞ እዚህ ራሱ መጥቼ ለመጠየቅ ፈቃደኛ አልሆንም ነበር። አሁን ይኸውላችሁ ሁለታችሁም ተረጋጉና አንቺም ጥያቄሽን ጠይቂያታለሽ፣ አንቺም ደግሞ ለሚጠየቀው ጥያቄ በስርዓት ትሰጫለሽ። ምክንያቱም እሷ ከዚህ በፊት ገብታ ያወራነው ብዙ ነገር አለ። እሷ ብቻ ሳትሆን እናቷም ወይም ደግሞ የባለቤትሽ እናት ጥርጣሬ እንዳደረባቸው እንደዚሁም ልጁ የ7 ወር ልጅ እንዳልነበረ ብዙ የሚያውቁት ነገር ተነስቷል። ስለዚህ የሚጠየቀውን ነገር እያንዳንዱን በአግባቡ ትመልሻለሽ ማለት ነው። ማማም ጠርጥረዋል ማለት ነው። ሁሉም ጋር አለ ይሄ ነገር፣ ምክንያቱም ትክክለኛው ነገር ሌላ ስለሆነ። አይ ማማን በጣም ስለምወዳቸው እና ስለማከብራቸው ያው እኔ እኮ በሰላም ጠይቁኝ ያልኩት ሲጀመር በቃ አስረዳቸዋለሁ፣ ችግር የለም በቃ እኔ ያል እንደዚህ ስንግባባ ነው። እኛ ቤተሰብነት ሲጀመር መጣላትም አያስፈልግም አይደለ? አንቺኛ ነገር ከሆነ እኔ ከአንቺ ጋር ጸብም አልፈልግም። ስለዚህ በተረጋጋ መንፈስ የምትጠይቂውን ጥያቄ እኔ የሚጠራጠረውን ነገር መልሽልን። ካልሆነ በሰላም ወደ ቤታችን እንሄዳለን አይደል እንዴ? ሁለታችንም አንድ ቤት ነው የምንገባው። ምንም ያጨቃጭቀን ነገር የለም፣ መጣላትም የለብን። በቃ እኔም እኮ አየሽ ማሚም እንዳለሽ ነው። እሱ ማሚም ትጠራጠር ነበር። ገና ወልደሽ እንደመጣሽ ነው ልጁ ማቆያ ውስጥ እንዳልገባ ኖቲስ ያደረገችው። ግን የዛኔ እኔ ከበር ያደረኩት ገባሽ? ለምን ብላ እንዴት ብሎ ይጠይቃል? እንደዚህ አይነት ነገር እኮ በጣም የሚያሳፍር። ደግሞ እናቴ ትልቅ ሰው ነሽ ታውቂያለሽ። እንደዚህ አይነት ወደት አትፈልግም። ምን ብላ ትጠይቃለሽ? ምንም ችግር አልነበረውም። ብጠይቀኝ አስረዳት ነበር በእውነቱ። እኛንም እኮ ማስረዳት አቅቶሻል አይደል? እንኳን ማሚ ይቅር። ስለዚህ አሁን አስረጅን ማለት ነው። አስረዳችኋለሽ። አልጨረስኩም። አሁን ያስረዳት አልተረዳሽ? ምንም ያስረዳሽው ነገር እኮ የለም። ስጭኝ ነበር። እሺ ከምን ልቀጥል? አንቺ ከመጀመሪያው ጥያቄ አይ ቲንክ ያነሳሽልኝ የመጀመሪያው ጥያቄ አለ አይደለ? አብረን ልንሄድ ነበር ምናምን ያልሽ። ከዛ ጥያቄ ጀምሪና ጠይቂያት። ለምንድን ነው አብረን እንደምንሄድ ተስማምተን ነበር ሀያትሽ ጋር አይደል? ይሄ ሁላ አክሰስ ባለበት ይሄ ሁላ ሆስፒታል ባለበት ሀገር ዘመዶችሽ ባሉበት እናት አባትሽ እኛ ባለንበት ሀገር ውለጂ አለን። አልፈልግም ሀያቴ ጋር አልሽ። ብቻሽን አትሄጂም አብረን እንሄዳለን ብለን ተስማምተን ነበር አይደለ? በመጨረሻ ሰዓት ተነስተሽ ብቻሽን ሄድሽ። ለምን? እሱን እኮ አልካድኩም አይደል? ቅድም ነግሬያለሁ። አይ ክደሽ ነበር። የዛኔ ስንተኛ ክፍል ተማሪ ነበርሽ? ገና ሃይስኩል ተማሪ ነበርሽ አይደለ? እሱ ምንም ችግር የለም። ያው ጊዜያቱ ደግሞ ያው ወደ ፈተና ምናምን ነበረሽ መሰለኝ በሰዓቱ። በእርግጠኝነት እኔ አንቺን ትቼ መሄድ እንዳልሆነ ፈልጌ እንዳልሆነ ታውቂያለሽ መቼ ለክፋት እንዳልሆነ እና በቃ አንቺም ደግሞ የመሄድ እና ከኔ ጎን የመሆን ፍላጎት በጣም ስለነበረሽ በሰዓቱ እኔ አንቺን በጣም መቃወም አልፈለኩም። ከዛ አሻልኩሽ አይደለ? ያው ሰው አሻልኩሽ። ግን ደግሞ ያው እኔ አይደለ አግብቻለሁ፣ ባለትዳር ነኝ፣ ትልቅ ሴት ነኝ። መወሰን ያሉብኝን አንዳንድ ጉዳዮች በራሴ መወሰን አለብኝ አይደለም እንዴ? አንቺ እዚህ ጋር ልጅ ነሽ፣ ከኔ በትንሽም እድሜ ቢሆን ታንሻለሽ። እኔ ልጅ ነኝ። ማማም ልሄድ ብላ ነበር አይደለም እንዴ? ሳሚስ ቢሆን እንሂድ አብሬሽ ልሂድ አብሬሽ እዚህ ሆናለሁ አጠገብሽ ልሆን ሲል ፊልድ ላክሽ አንቺ ነሽ አይደል? ደግሞ ለምደላኩት ሜሊ ታውቂያለሽ አይደለም? ብር እንድናገኝ እንደሆነ ታውቂያለሽ። አልተቸገራችሁም አይደል? አልተቸገርም። ደግሞ በቃኝ ብር አይባልም ይባላል አይባልም። ግን እርጉዝ ነሽ እኮ በዛ ሰዓት ሰው ያስፈልግሻል። ምን ማለት ነው? ምንም ያው ይኸውልሽ በወልድ አልወልድም ያው እንጂ እሱ ማለት ሲሄድ በዛን ሰዓት አልወልድም እንጂ በወልድ እናንተ አላችሁ፣ ቅርቤ ናችሁ። ማዘር እና ፋዘርም ቅርቤ ናቸው። ማጣው ነገር የለም እሱ ብሄድ ነው። ስለዚህ ገብቶሻል። አሁን ደግሞ በዛን ሰዓት ሞለጃዬ ሰዓትም ገና ነበረ እና ደግሞ አያቴን ታውቂያታለሽ፣ በስልክም ቢሆን አይደለም ምን ያህል እንደምትወደኝ ታውቂያለሽ። እዚህ ጋር ግን አቋረጥኩሽ። ሞለጃዬ ሰዓት ገና አልነበረም። ሄደሽ ከ5 ቀን በኋላ ነበረ ወለድኩ እንዳልሽ ደውለሽ የነገረችኝ። ያው እኮ አልኩ እኮ እኔ እኮ መውለድ እንደምወልድ እኮ አስቤው አይደለም። እንዴት በ7 ወር ይወለዳል ብዬ አስቤ ልሄድ ይችላል። እና 7 ወር ሙሉ ምን አስኪደሽ ቀስ ብለሽ አትሄጂም እንዴ? እኮ ይልሽ አሁን 2 ወር ይቀረኝ ነበር አይደል ለመውለጃ። 9 ወር እስኪሞላኝ 2 ወር ይቀረኝ ነበር። ከ9 ወር በኋላ ጊዜ ራሱ ብዙ ጊዜ አለ፣ ምጥ ላይ መጣ ይችላል አይደል? አዎ እንደዛ ነው። ግን እኔ አሁን እዛ ቢያንስ 2 ወሩን ቆይቼ እዛ በወልድም ይሶኬ ወይም ደግሞ መውለጃዬ ሰዓት ሲደርስ እመጣለሁ ብዬ ነው ያሰብኩት። ምን ያህል ገጠር እንደምትጠየፊ ሁለታችንም እናውቃለን አይደል? ግን ምንድነው አያቴ አርስሻለሁ አለችኝ፣ ቃል ገብታልኛለች። በቃ አያቴን ቃል ለማክበር እንደሄድኩኝ ደግሞ ነግሬሻለሁ። አያትሽ እዚህ መምጣት አትችልም ነበር?
ትችላለች። ግን ምንድነው የትኛው ይቀላል ታዲያ? አንቺ ማትወጁ ቦታ ላይ የሕክምና ብዙ እንትን ማታገኝበት ቦታ ላይ መሄዱ ነው የሚቀለው ወይንስ እሷን ወደዚህ ማምጣቱ ነው የሚቀለው? በእንደዚህ አይነት ሁኔታ ውስጥ ሆነሽ ይላችሁ አሁን ማለት ነው እኔ የማወራውን ጠርዟን እየያዛችሁ ቃላትን ከምትሰነጥቁ እኔ የምላችሁ ምን አለ ብታምኑ፣ ቀጥታ ለምን አታዩትም? እየዋሸሽ እኮ ነው። ለምን እናምንሻለን? እየዋሸሽ ነው አይደል ያለሽው? እየዋሸሁ አይደለም። በጣም ደጋግመን ትክክለኛውን ነገር እሷም ሳትመጣ እሷም ከመጣች በኋላ ትክክለኛውን ነገር እንድትናገሪ ብዙ ጊዜ በጣም እኔ እንጃ እኔ ትሪት መደረግ ካለበት በላይ ትሪት እያረኩሽ ነው እኮ። እኔም ደግሞ ትዳሬ ማጣት በውሸትሽ ልክ አይደለም እያወራሁሽ ያለሁት። ትዳሬ ማጣት ስለማልፈልግ ታግሼ በደንብ በቃ በስነ ስርዓት ላወራ እየሞከርኩኝ ነው። ሌላ ሰው በዚህ ልክ እኔን እንደዚህ ዲስሪስፔክት ቢያደርገኝ ኖሮ በፍጹም ለአንድ ደቂቃ ተቀምጬ ከሱ ጋር ላወራ አልችልም። አሁን ግን በትዳሬ በትልቁ ትዳሬ በጣም በምወደው በማፈቅረው ባለቤቴና ልጄ ስለመጣችሁብኝ ነው በስነ ስርዓት እያወራሁ ያለሁት። ገብቶሻል? ምክንያቱም አሁን ይሄን በስነ ስርዓት ቁጭ ብዬ ባላወራ እዛ ጋር ያለኝ የቤተሰብ እንትን ሁላ የምራቴ ምናምን ሊናጋ ነው። ገብቶሃል አይደል? ስለዚህ እሱ እንዲስተካከል ነው በቃ ለአንዴና ለመጨረሻ ጊዜ በስነ ስርዓት እያወራሁ ያለሁት። ስለዚህ አንተም እኔ የማወራውን ነገር ቃላቴን አትሰንጥቀብኝ። በቃ በስነ ስርዓት የምነግርህን አምነህ ተማምነህ ለአንድ ጥያቄ 4 አይነት መልስ አትመልሽልኝ። ቃላትሽ ምን መልስ ከሆነሽ ምን መልስ የተለያየ መልስ አትመልሽልኝ። እኔ የምትነግሪኝ ሌላ ነው፣ እሷ ከገባሽ በኋላ የምታወሪው ሌላ ነው። አሁን ደግሞ ለሶስተኛ ጊዜ እያወራሽ ያለሽው ሌላ ነው። እኔ አሁን 5 ዓመት 4 ዓመት ወደ ኋላ አንተ ራሱ አሁን ሰምተህ ነው እንጂ በቦታው ብትሆን የ4 ዓመት ትውስታ እንዴት ነው እንደሆነ እንደ ትናንት ወዲያ ሆኜ እንዳወራ የምችለው? አላወራም። እንዴት አወራለሁ? አስታውሳለሁ። ብዙ ነገር በህይወቴ ያጋጠመኝ ሴት ነኝ አይደለ? ብዙ ነገር እንዴት ነው ታዲያ? ስለ ልጅ እኮ ነው እያወራን ያለነው። ለቆጥሽና ስለ ልጅ ነው፣ ስለ ምጥ ሰዓት ነው፣ ስለ እርግዝና ሰዓት ነው። እያንዳንዱ ነገር እንኳን አንቺ 4 ዓመት አይደለም ማማን ብጠይቃት እኛን ያረገዘችበት ጊዜ እያንዳንዱ በደንብ አድርጋ ነው ትነግረኝ። እኔ ደግሞ ያው በጣም ቀላል ነገር ነው እኮ ለማስታወስ እየሞከርኩኝ ነው እኮ። እናንተ ግን እያንዳንዱን ነገር ዲቴል ነው በቃ አንድ አይነት መልስ ነው እየፈለጋችሁት ያላችሁ። እኔ ደግሞ በትውስታ ነው እየመለስኩ ያለሁት። አሁን ትውስታ ላይ ነኝ እንጂ የሆነ የአንድ ወር የሁለት ሳምንት ያረግሹ እኮ በጣም ቅርብ ጊዜ እኮ ነው። እኔ እንኳን አስታውሳለሁ፣ የስኩል ተማሪ ሆኜ በደንብ አስታውሳለሁ። አንቺ ነሽ እኔ እኮ አይደለ የትዳር ህይወት ነው እየኖርኩ ያለሁት። ብዙ የሚያስጨንቁኝ ነገሮች አሉ። ብዙ ስለ ልጅ ያስባለሁ፣ ስለ ባለቤት እኮ ስለ ልጅሽ ነው እያወራን ያለነው። ስለ ልጅሽ ነው እኮ ያስታውስኩ ልጅ ስለሆነ ብዙ ይሄን ያህል እንትን ልክ እንዳንቺም ግን ስለ ልጅ ያስባለሁ የሚል በውጭ እየተሰቃየ በብዙ ስቃይና በብዙ ፈተናዎች መሀል አልፎ ልጁን ፈልጎ የመጣም ሰው አለ። ስለዚህ ማሰቢ ስለ ልጅሽ ብቻ ሳይሆን እሱ የራሱ ጉዳይ ነው። እሱ አላውቀውም ብያለሁ። በቃ የአንቺም ጉዳይ ነው እንጂ የልጅሽ አባት እኮ ነው አይደለም። ለምንድን ነው አሁን በሰው ፊት በመሀል እንደው ምን እንዳነሱ ታውቂያለሽ? እሷም እናቷም የወንድምሽ እናት ማለት ነው ልጅሽ እናንተ እንደማይመስል እንደሚያስቡ ነግረው ነበር። እሱ ነው ተቀብለውታል። ሲጀመር አሁን ነው የሚያነሱት ይሄንን እንደማይመስል። ስንት እኮ እማማ ራሱ እኮ ምንድን ነው የሚሉት? ምንድን ነው ያሉት? ልጁ ማንንም አይመስልም፣ ግን ትንሽ አንቺን ይመስላል። ለሞራልሽ ተብሎ ነው እኔን ይመስላል አይደል? ለሞራልሽ ተብሎ ነው እንጂ ልጁ አንቺንም አይመስልም። እንደውም አሁን መጣ የተባለው አባቱ ነው የሚመስለው። ተነጋገር ከተባለ ስለዚህ እየጠረጠራችሁ ነበር እስካሁን የምትኖሩት ማለት ነው። ምን አይነት አስመሳይ ነበራችሁ እናንተ? አንቺ ነሽ አስመሳይ እያስመሰላችሁ ነበረ ከኔ ጋር ስትሆኑ የነበሩት። እኔ እኮ እናቴ ብዬ እኮ ነው የምጠራት እናትሽ። አሁን ስለናቴ እንደዚህ ሆነሽ እንድታወራ አልፈልግም። አንቺ ራሱ እኔንም እንደዚህ እኔ መሳደብ የምትፈልጊ ከሆነ እኔ መሳደብ ትችያለሽ። አንቺና እናትሽ እናቴ እንደዚህ ልትናገራት አትችይም እኮ። እኔ እናቴ ብዬ ስኖር የነበረው ግን ዮርዳኖስ በመሀል እዚህ ጋር ግን አይከብድም? የሰው ልጅ የሌላ ሰው ልጅ ያንተ ልጅ ነው ብሎ የሆነ ቤተሰብ ውስጥ ገብቶ መኖር አይከብድም? እንደዛ አላደረኩም። ሀቅ እኮ ነው እያወራን ጀመር ህሊና የራሱ እንዴት ይፈቅዳል? እንደዛ ማድረግ እንዴት ይፈቅዳል? ሜቢ ህሊና የለሽ ይሆናል። እንግዲህ ስነ ስርዓት አድርጊ ሜላት። ሀቅ ነው እያወራን ጸብ ነው ከኔ ጋር የፈለግሽው ጋር ጸብ ነው የፈለግሽው ነገር ጸብ ከሆነ ከኔ ጋር መጣላት ከሆነ የፈለግሽው ችግር የለም። መጣላት ፈልግ እስከ ዛሬ መጣላት እንችል ነበር አይደል እንዴ? እኔ ካንቺ ጋር ጸብ አይደለም የምፈልገው፣ እውነተኛ ታሪክ ነው እየፈለግኩኝ ያለው። እንዴት ነው ግን በዚህ ልክ መዋሸት የምትችይው? ማለት ሁሉም ነገር የሚያሳየው አንቺ እየዋሸሽ እንደሆነ ነው። ሁሉም ጋር ለሷ መስጫት መልስም እያሳየኝ ያለው አንቺ እየዋሸሽ እንደሆነ ነው። ያገኘነው ነገር በሙሉ ሁሉም ነገር የተቀነባበረ ውሸት እንደሆነ ነው የሚያሳየው። ወስኖ የመጣን ሰው እኔ የማሳመን ጸጋው የለኝም። ውሸት ስለሆነ ነው የማታሳምኝ። አስበው በቃ እኔ እየመረረኝ ነው። ያለሽው እኮ ህጋዊ ሰዎች ያሉበት ቦታ ነው። እውነት ከሆነ ተከራክረሽ ሁሉም ነገር እኮ ማሳመንና ማረጋገጥ ትችያለሽ አይደለ? እንደዚህ ራሱ መክሰሱና እንደምትችይ ታውቂያለሽ። መክሰሱና እንደምትችይ ታውቂያለሽ። ትዳርሽ የምትፈልጊ ከሆነና
እዛ ጋር ያለው ነገር ሐሰት ከሆነ መክሰስ እንደምትችይ ታውቂያለሽ። ምክንያቱም የውሸት ነገር ነው አንቺ ጋር እየተነሳ ያለው። አሁን ይሄ ነገር ይለቀና ስትከሺ ምን ማስረጃ አለሽ? እኛ ብዙ ማስረጃ አለን አንቺን ወደ ፍርድ የምናቀርብበት። ከኔ በላይ ሁሉም ነገር በፋይል ተይዟል። ምንም ነገር የለም በነገራችን ላይ ከኔ በላይ ማለት ነው። ቤተሰቦቼም እኮ አሉ። ቤተሰቦቼ ራሱ ለእናንተ ለውሸት የሚያግዙ ነው። ምን የ7 ወር ልጅ ወለድኩኝ በአንድ ሳምንት አገባው ብለሽ ነው የምታቀርቢው? 9 ወር እንደሞላ ያውቃሉ። በቃ 9 ወር እንደሞላው ያውቃሉ። በ9 ወር ነው የወለድሽው? ማን ነው በ7 ወር እንደተወለደ ማሙቂያ ክፍል እንደተወለደ አንዴ 9 ወር አንዴ 7 ወር አሁን ምን ይዋሸሽ ነው? በጠበጣችሁት እኮ ከበጠበጥሽ በኋላ ምንም እኔን ሐሰተኛ ለማድረግ አትሞክሪ። ሲጀመር ልክ ነሽ አንቺ 9 ወር እንደሞላው ያውቃሉ። ሁሉም እኮ እሷ 9 ወር ሞልቶታል ነው የምትለው። ማሙቂያ ውስጥ የቆየ ልጅ አይደለም የምትለው። በ7 ወሩ ተወልዶ ሙቀት ክፍል እንደገባ ቤተሰቦቼ በደንብ ያውቃሉ። 9 ወር እንደሞላው አንቺ ነገርሻቸው ነው የሚያውቁት። 7 ወር እንደሞላው ነው ያልኩት። ለምንድን ነው አንተ ቆይ አፋ 9 ወር እንደሞላው እኮ አልሽ። ሁለተኛ ጊዜ አሁንም አዋልሽ። 7 ወር ነው ያልኩት። 7 ወር ነው ያልኩት። 9 ወር መሙላቱን የሚያውቁት ግን የዛኛው ቤተሰቦች ናቸው የዚህኛው ቤተሰቦች ናቸው? እነሱ ናቸው ወይስ የመጀመሪያ ፍቅረኛሽ ቤተሰቦች? ሁሉም ያውቃሉ። በቃ ሁሉም ማን ነው የሱ ቤተሰብ? የአንቺ ቤተሰቦች አባቱ ማን እንደሆነ ነው የሚያውቁት? አንተ ሰው ስነ ስርዓት እኔ እንጃ። አንተ ቆይ የህግ አካል ነኝ አልክ አይደለ? ጋዜጠኛ ነኝ አልክ አይደለ? ለምትነግሪኝ ነገር መልስ እየሰጠሽ ጋዜጠኛ ቆይ እንደዚህ ነው እንደሚያወራው ኦብቪየስሊ እኮ ዮርዳኖስ እያወራሽ አለው ከመሬት ተነስቶ እኮ አይደለም አይደል እንዴ እንደዚህ ያደርገሻል። እኔ በቃ ያንቺን በቃ ምንም ባትኝ ራሱ ደስ ይለኛል። ዝም በይኝ። አንተ ግን ነገርኩህ እኮ በ7 ወር እኛውም ብዙ አስፈላጊ የምንላቸው መረጃዎች ይዘናል። እሺ በንግግሮችሽ ማለት ያዝ ነው። ጠይቂያት። ቀጣይ መጠየቅ የምትፈልጊውን ነገር ጠይቂያት። ማረጋገጥ የምትፈልጊውን ነገር ያ እኔ እንጃ እንደዚህ የሆነች እንዴት ነው ጥያቄ የምጠይቃት? እየመለሰችልኝ እኮ አይደለም ሲጀመር የጠየኳትን ጥያቄ ራሱ አይደል። ከዚህ በላይ ቆይ ምን ሲጀመር እውነቱን እንነጋገር ከተባለ ልጅ ናት ብለሽ ካጠገቤ ስልክ ስታወሪ ትዝ አይልሽም? ልጅ ናት? የስ የምን ልጅ ናት? የዛኔ ትዝ አይልሽም? ምን አወራ? የ1 ወር 2 ወር ኦልሞስት እርጉዝ እያለሽ የዛኔ ትዝ አይልሽም? ምን አወራ? ስልክ ቴክስት ስታረጊ ምንድን ነው? አሁን እንደዚህ እንደዚህ እኔ ማስታወሻ ነገር የለኝም። ኦብቪየስሊ እንዴት ታስታውሻለሽ? አሁን እዚህ ላይ ሆነሽ አታስታውሽ። ምን እኔ አስታውሳለሁ። ልንገርህ ከዚህ ቅድም ያልነገርኩህ ነገር ረስቼ 2 ወር ኦልሞስት 1 ወር ምናምን ብቻ በተጋቡ በዛ ጊዜ ውስጥ ማለት ነው ስልክ ታወራ ነበር ተደብቃ። ማየት ስልክ ነው የምታወሪው? መስማት እንደጋገጥሞሻል? በደንብ አይሰማም ግን እንዴት ነው ዝም ብለህ ኖርማል ሰው ስልክ ልታወራ ትችላለህ። ግን እንደዛ ተሸሽገ ተደብቃ አንዴ በረንዳ ላይ አንዴ ላይ ሲጀመር እኮ አይደለ እንዴ? ሲጀመር እኮ ሁላችንም ሰው የሆነ ፕራይቬት የሚባል ነገር እኮ አለን አይደል? ትዳር ውስጥ ግን ፕራይቬት የሚባል ነገር እና አንቺ እኮ ትዳሪ አይደለሽም። ትዳርሽ እኮ ከወንድሜ ጋር ነው እንጂ ከአንቺ ጋር አይደለም እኮ። ከኔ ለምን ተደብቀሽ ስልክ ታወራሽ? ለምን ከባልሽ ተደብቀሽ ለምን ስልክ ታወራሽ? ለምን ከሳ አንቺ ልጅ ነሽ ብለሽ እኮ ነው እንደዚህ ስታደርጊኝ ያየው። ኦኬ አይ ቲንክ እንደዚህ ከሆነ እሷ ትሰሚኛለሽ ዮርዳኖስ፣ እሷ መታወራኝ ሰዓት ማለት አንቺ እሱን ሄሎ ላወራው በጣም ብዙ ጊዜ ስልክ ስሞክርለት ነበር ምናምን የምትለኝን ሰዓት ያልሽኝን ሰዓት ይመስለኛል እሷ እያነሳች ያለች። ነገርኩህ እኮ ታዲያ ቢሆንስ ታዲያ ስለሱ አጣራሁኝ። በቃ ትዳር ውስጥ ሆነሽ ነው ታዲያ ስለሱ የምታጣሪው? አይ ካልሽኝ ሰዓት ጋር ተመሳሰለብኝ። ያልተፈታ ነገር ነበረ ፈታሁት። በቃ ስልካዎች ኦኬ ልጁ ነበር። ልጁን በምን ፈታችሁት? ልጁን አይደለም እሱ አንድ ጊዜ እኮ አይደለም ሶሪ አንዴ ላቋርጣችሁ። ስለዚህ የምታወሪው ስልክ እንደዛ ነው ማለት ነው አይደል? የአንድ ጊዜ ስልክ እኮ አይደለም አይደል? እንደ ዮርዳኖስ አንዴ ተደውሎ ብቻ አይደለም በተደጋጋሚ ነው ሳይሽ የነበረው። በተደጋጋሚ ስልክ ይደወልልሻል። ምንም ላልሰማሻለሁ ግን በደንብ አያለው ማየት ይችላለሁ። ብቻ በቃ የሆነ ነገር ማየት ይችላለሁ። ገባሽ? ሲጀመር ለምንድን ነው እንደዚህ ትሪት ለምንድን ነው አንቺ ሴትዮ? እኔ አክስት ነኝ። እናቴም ይኸውልሽ ማማም ሀያሴ መሆኗን ማረጋገጫ እንፈልጋለን። አክስት ማለት እርግጠኛ ነኝ አክስትም ላልሆን እችላለሁ እኮ አይደል እንዴ? ሲጀመር ማለት ነው እኔ አንቺም ጠርጥረሽኛል። በቃ እርግጠኛ ሆነሽ ነው እያወራሽ ያለሽው። ለምንድን ነው አንቺ ልታስረጂኝ የማትሞክሪው? እኮ ነው እያልንሽ ያለ ነው። ሲጀመር ይልሽ እኔ ትዳሬን በሰላም እኖራለሁ። እንደውም ልንገርሽ ከዚህ በኋላ አጠገቤ እንዳትደርሱ አንቺም እናትሽም እንደምታስበሆነ እንዳትደርሱ ቤቴ እኔም አልመጣም። ሁለተኛ አንተ ዝም በል ሲጀመር ዝም በል አንተ ነው ይሁላ ነገር እያመጣብኝ ያለው። ከዚህ በኋላ እኔ ሁለታችን ማየት አልፈልግም። ትዳሬ ውስጥ ጣልቃ እንዳትገባ አንተ ከዚህ በኋላ ስነ ስርዓት በይና በሰዓት ሲጀመር
ከዚህ በኋላ ሾን ለምንድን ነው ማትመልሽ? በስነስርዓት ሁለተኛ ሰው ከሆንሽ ምን ልመልስልሽ? በስርዓት የምታወሪው ነገር በስርዓት አዋሪ። እናቴ ማንንም ልጅ የማሳደግ ግዴታ የለባትም። ሰማሽኝ አይደል? ወንድሜም ቢሆን ግዴታ የለበትም። ሰማሽኝ አይደል? እንደዚህ ንቀሽ ሲጀመር ከአንቺ ጋር የምናወራው ነገር አለ። ከዚህ በላይ የማወራው ነገር የለም። ሁለተኛ ቤቴን ድርሽ እንዳትሉ አልፈልግም። ኦኬ። ስለዚህ እሺ፣ የትም አትሄድም፣ ችግር የለውም። እሺ፣ ያዟት እሷ። እንግዲህ ውድ የቻናላችን ቤተሰቦች እንግዲህ እየተፈጠረ ያለውን ነገር ሰምታችኋል። ባለ ጉዳዩም ከዚህ በላይ መቆየት አልፈልግም ብላ ሄዳለች። በእኛው አካሎች ስር ስለሆነች ምንም ችግር የለው። እስቲ አንቺ ከዚህ በኋላ ምን እንድናደርግና የተለየ የምትነግሪን ሀሳብ ነው? ምንም እንደምታየው ነው። ልጅቷ እየሆነች ያለችው እንደምታየው ነው። እውነተኛ ከእውነት ከሚናገር ሰው እንደዚህ አትጠብቅም አይደል? የሆነ ነገር የተደበቀ ነገር ባይኖር እንደዚህ አታታረቅም አይደል? ስለዚህ በቃ እንጃ እኔ የምታረጉትን አድርጋችሁ እንግዲህ እውነትን ነገር ድረሱልኝ ነው የምለው። ሌላ ምን እላለሁ? እውነተኛ ከሚባል ሰው እንደዚህ አይነት ነገር አትጠብቅም። ገባ? እኔ ማክስትነቴን እናቴም አያትነቷን ማረጋገጥ አለብን። ገባ? እውነተኛ እንዳልሆነ እያወቅን ነው። ስለ ጥርጣሬም እስከዛሬ እውነት ነው ማለት ነው። እስከዛሬ ያዩዋቸው ነገሮች እውነት ነው ማለት ነው። እንደዚህ አክት የምታረግ ከሆነ ልጅቷ። ስለዚህ እንግዲህ እናቴም ግዴታ የለባትም ሀያት ያልሆነችውን ልጅ የማሳደግ፣ ወንድሜም ቢሆን እንደዛው። ስለዚህ ሁሉንም ነገር እንግዲህ እንድታጣሩልኝ ነው ፈልገው። መልካም። እሺ ውድ ቤተሰቦቻችን እንግዲህ እየተፈጠረ ያለውን ነገር ተመልክታችኋል። እሷም ረግጣን ወጥታለች። በእርግጥ በእኛ ሰዎች ቁጥጥር ስር ብትሆንም ከዚህ በመቀጠል ደግሞ ባለቤቷንና የልጁ አባት ነኝ ባዩን ይዘን መተን የሚፈጠረውን ነገር የምናሳውቃቸው ይሆናል። እንደዚሁም ከጀርባ ካሉት ከክሩ አባሎቻችን ጋር በመሆን የሚቀረውን የህግ ጉዳይ በማጣራትና ትክክለኛውን ነገር በማወቅ ወይም መረጃዎችን አንድ ላይ በመሰብሰብ አረጋግጠን የምናሳያችሁ ይሆናል። እስከዛው ድረስ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ለወዳጅ ዘመዶቻችሁ ሼር በማድረግ እና ሀሳብ አስተያየቶቻችሁን ኮመንት ላይ በመጻፍ እንድትጠብቁን እላለሁ። መልካም ቆይታ